እኛ ያለንበት ፖዚሽን ቀጣሪውም ተቀጣሪውንም መሀል ላይ ሆነን ነው ያለነው። ኤክስፔክቴሽኖችን ማኔጅ እናደርጋለን። አንተ ሰው ቀጥራለሁ ብለህ ስትመጣ ዲስክራይብ የምታደርገው ፕሮፋይል አለ። ሩት የምፈልገው ከሌ እንዲሆነ እንዲሚሰራ እንዲሚያውቅ እንዲየተማረ እንዲልምድ ያለው ብለህ የተጻፈም ያልተጻፈም ነገር ይዘህ ኤክስፔክቴሽን ትመጣለህ። ስራ ፈላጊው ደግሞ የራሱ ኤክስፔክቴሽን አለው። እኔ ስራ የምፈልገው እንዲህ አይነት ቦታ ነው፣ የተማርኩት እንዲህ ነው፣ ውጤቴ እንዲህ ነው፣ እንዲህ ልምድ አለኝ፣ እንዲህ ያህል ደሞዝ እፈልጋለሁ፣ ሰፈሬ እንዲህ ነው፣ ባይርቅ ቅዳሜና እሑድ ዝግ ቢሆን ብሎ የሚመጣው ያን ሁለቱን ማጣጣም ነው የኛ ስራ። ቤዚካሊ በቃ የጀመራችሁት አንድ ንቅናቄ አለ፣ የፕሮፌሽናል ክሎዜት ኢኒሺዬቲቭ የሚባል የወጣቶችን ስራ ላይ ስራ ያለማግኘት፣ አንኤምፕሎይመንት፣ አንደር ኤምፕሎይመንት የመሳሰሉትን ነገሮች የማየት ፈርስት ሃንድ በጣም ብዙ ኦፖርቹኒቲ ነበረኝ። አንደኛው መዘጋጀት ያለባቸው ብለን የምናነሳው ለስራ ቦታ የሚመጥን አለባበስ ለብሰው መገኘት። አንድን ሰው ገና ሲገባ አይተኸው በጣም ፕሮፌሽናል ይመስላል ምናምን ትላለህ። ምንም ስለዛ ሰው ትምህርት፣ ቴክኒካል ባክግራውንድ የምታውቀው ነገር የለም። ግን አፎርድ የማድረግ ነገር አለ አይደል? ዩኒቨርሲቲ በጂንስና በቲሸርት ነው ያሳለፍነው። ልክ ስራ ቦታ መተህ ሸሚዝ ልበስ ስትለው አዲስ ሴት ኦፍ ዋርድሮብ ያስፈልገዋል። እንዴት አድርገን ሰፖርት ማድረግ እንችላለን? እስቲ ዶኔት ማድረግ ለምን አንጀምርም? እኔ በጣም የምወደው ኮቴ ጠቦኝ ቆይ ከሳለው ብዬ ብዙ ዓመት ይዤዋለሁ። ግን ያንን ቢያገኝ ዛሬ ላይ ኮንፊደንሱን ዲግኒቲውን የምትጠብቅለት አንድ ፍሬሽ ግራጁዌት አለ። እንደው ስራና ሰራተኛው ያለመገናኘት ነው ወይስ በእርግጥም እንደው ስራ የለም? ስራው አለ። ራስን ኳሊፋይ አድርጎ በደንብ ስኪልድ ሆኖ መቅረብ የስራ ፈላጊው ግዴታ ነው። በቃ የራሱን ሆምወርክ መስራት አለበት። ቤት ውስጥ ቁጭ ብሎ ዲግሪ ወረቀታችንን ይዘን ቁጭ ብለን ማንም በራችን አኳክቶ የሚመጣ የለም። እኔ ብዙ ጊዜ ክላይንቶች በቃ ሰው አጣን ብዬ በጣም እያፈርኩኝ የሚመልሳቸው ኦፕኒንጎች አሉ። እንዴት ይባላል? እንዲህ አይነት አንኤምፕሎይመንት ባለበት አገር ላይ በጣም ያሳፍራል። የፕሮቶኮል ጉዳይ